ብሩኬና ሃይሚ አብረው ይቀጥሉ እንኳን ቢባል በመሃላቸው ያሉ ችግሮች ሳይፈቱ መጀመሪያ ይቅርታው ሳይሆን መጀመሪያ ችግሮቹ ላይ ማተኮሩ ይሻላል ብዬ አምናለሁ። ብሩኬና ሃይሚ ልክ እንደ ድሮ ለመቀጠል ከፈለጉ ምክንያቱም በመሃላቸው መጀመሪያ መተማመን መፈጠር አለበት። ያ የሚያስቀና መተማመናቸው በድጋሚ ተመልሶ መምጣት አለበት። ከዛ በኋላ ይቅርታውም ይደርሳል። ምክንያቱም በመሃላቸው ያለው ግንኙነት ካልተሻሻለ ሃይሚ ይቅርታ እንኳን ብታደርግለት ለብሩኬ ምንም ዋጋ አይኖረውም። ጉንጭ ማልፋት ብቻ ነው የሚሆነው። በመሃላቸው ያሉትን ነገሮች ክሊር ማድረግ ያስፈልጋል፣ ማጽዳት ያስፈልጋል። ምክንያቱም ልጅቷ ነገሩን ለኩሳ በመሃል ጠፋች። እንደምታውቁት እችን ልጅ ከጠፋችበት ቦታ ይዞ አምጥቶ ነገሩ እስኪፈታ ድረስ አብራቸው እንድትቆይ ነው እንደው ማድረግ የነበረባቸው እንደኔ ሐሳብ ማለት ነው ቤተሰብ። ምክንያቱም እች ልጅ አሁን ልጠፋ ትችላለች። ነገሩን ለማጣራት እንኳን ቢያስፈልግ እዩ ላትገኝ ትችላለች። እዩን ይዛችሁ አስቀምጣችሁ እስክትወልድ ድረስ በቅርቧ ሆናችሁ እሷን መከታተል ያስፈልጋል። ምክንያቱም አሁን እዩ ከጠፋች ቤተሰብ በሃይሚና በብሩኬ መሃል ያለው መተማመን በጣም ይቀጭጫል። ምክንያቱም ሃይሚ ብሩኬን አታምነውም ማለት ነው። ሃይሚ ብሩኬ ከሌሎች ሴቶች ጋር ብዙ ነገሮችን ያሳልፋል ብላ ነው የምጠረጥረው። ልክ እንደ ካሁን በፊቱ ብሩኬን ማመን ይከብዳታል። ምክንያቱም እቺ እዩ አረገዝኩ የምትለዋ ልጅ የእሷ ጽንስ የብሩኬ መሆንና አለመሆኑ ሳይለይ መጥፋቷ ለሃይሚ ብሩኬ ላይ ሁሌም ቢሆን ጥርጣሬን እንደሚፈጥር በጣም ግልጽ የሆነ ጉዳይ ነው ቤተሰብ። ነገሮችን መረጋጋት ያስፈልጋል። ብሩኬ ባታከረው ጥሩ ነው። በተጨቃጨቃችሁ ቁጥር በመሃላችሁ አላስፈላጊ ቃላት ልትወራወሩ ትችላላችሁ። ያ ደግሞ የእናንተን ልብ የእናንተን አንጀት ሊበጥስ ይችላል። ሃይሚ እያሳለፈች ያለችው መከራ በጣም ከባድና ነገሮች ከመቼውም ጊዜ የበረቱባት ጊዜ ነው አሁን በሃይሚ ላይ። ይህንን ነገር ደግሞ ለብቻዋ ቁጭ ብላ ማብሰልሰል ያስፈልጋታል። ከራሷ ጋር ስብሰባ ቁጭ ብላ ለራሷ መልስ ማግኘት አለባት ሃይሚ። ከዛ በኋላ ነው ያንተንም ይቅርታ ለመቀበል ጊዜ ይኖራታል ማለት ነው። ልቧም ሊከፈት ይችላል እንጂ እንዲህ በደፈናው ሃይሚ ይቅርታ አድርግልኝ እያልክ እሷን ባታጨናንቃት ተገቢ ነው ብዬ አምናለሁ። ጥፋተኛ እንደሆንክ እኮ ገና ይረጋገጣል እየተባለ ነው ብሩኬ። ምክንያቱም አንተ ያደረግከውን ነገር አታውቅም። እሱ ነው እኮ አሁን እዚህ ጋር እያጨቃጨቀን ያለው። አንተ ያደረግከውን ነገር ሳታውቅ ይቅርታ ትጠይቃለህ። ለሃይሚም ግራ የገባት ይሄ ነው። ምክንያቱም አንተ ነገሮችን እያንዳንዱ ያደረካቸውን ነገሮች ብታስታውስ ኖሮ ይሄ ሁሉ ነገር በመሃላችሁ ባልተፈጠረ ኖሮ። ያንተ ቸልተኝነት ነው እዚች ጋር ይሄን ሁሉ ነገር ሊያመጣ የቻለው። ስለዚህ የሃይሚን ይቅርታ ከፈለክ ጊዜ ይፈልጋል። በጊዜው ሁሉም ይሆናል። ስለዚህ ቅድም እንዳልኩት ልጅቷ እስክትወልድ ድረስ ብትታገሱ የተሻለ ይሆናል። ምክንያቱም ሃይሚ አልዘጋችህም። አሁን ነገሮች እስኪፈቱ ድረስ በትዕግስት የመጠበቅ ፍላጎት እንዳላት ግልጽ ነው። መጥፎ ጊዜ በምታሳልፉበት ሰዓት ቢያንስ ለጊዜ ተውትና አንዳንድ ነገሮችን ሁሉም በጊዜው ግልጽ ስለሚሆን ሁሉም ነገር መታገስ ያስፈልጋል። እንደዚህ ተጎዳው፣ ልቤ ተሰብሯል፣ እንደዚህ ባንተ አዝኛለሁ ማለቱን ደጋግሞ ላንተ መንገሩን ምን ያህል እንደከበዳትና ምን ያህል እንደሰለቻት ነው ያየነው ዛሬ። አንተ ከረፈደ ነው እሷ ይሄን ሁሉ ስቃይ ይሄ ሁሉ የህመም ብትር ካረፈባት በኋላ ነው ይቅርታውን ለመጠየቅ ያሰብከው። የእሷ ሀዘን ላንተ ደስታህ ነው ወይ ነው ጥያቄው። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬም ይቅርታውን አልተቀበለችም ሃይሚ። ልቧ እንደተጎዳ ልቧ እንደተሰበረ ያሳያል ይሄ። ብዙ በትየሻለሁ አንቺ ከተፈጠሩት ነገሮች በላይ አንቺ ማስገደል ነበረብኝ አጋጥታ ስመጣ ራሱ በደንብ አድርጋ ነው ሰላም ያለች። ስለዚህ በመሃላችሁ ያለውን ነገር ጊዜ እስኪፈታው ድረስ ሃይሚ ለጊዜ እንደሰጠችው ነገሩን በጣም ግልጽ ነው። ስለዚህ አንተም እሷ ያደረገችውን ነገር ልክ እንደሷ ሁሉንም ነገር ለጊዜ ስጠውና ነገሮች በሂደት ይፈታሉ ብዬ አምናለሁ። ብሩኬን ከኔ ራቅ ብለዋለች። ብሩኬን ጠልተው አይደለም፣ ብሩኬን ስታየው ደብሯት አይደለም። ይህንን እኔም እናንተም ታውቃላችሁ። ምክንያቱም ብሩኬን ምን ያህል እንደምትወደው ነው የሚያሳየው። ካጠገቤ ራቅ ስትለው ጠልታው እንዳልሆነ መረዳት አለባችሁ።
እንዴት መሰላችሁ? ሀይሚ በብሩኬና በሷ መሀል ያለውን ጉዳይ በጣም ግልጽ ማድረግ ትፈልጋለች። ግልጽ ካደረገች በኋላ ነው ከብሩኬ ጋር ያለውን ነገር መቀጠልና ልክ እንደ በፊቱ መሆን የምትፈልገው። ምክንያቱም ልክ እንደ በፊቱ በብሩኬ ላይ መተማመን ትፈልጋለች። ልክ እንደ በፊቱ በብሩኬ ሁሉን ነገሯን፣ ሀሳቧን፣ ሁሉንም ነገር መጣል ትፈልጋለች። ገባችሁ ቤተሰብ? ልክ እንደ ራሷ ብሩኬን ማየት ትፈልጋለች። ስለዚህ ይሄንን እምነት ነው የምትፈልገው ከብሩኬ። በሂደት ታገኘዋለች ብዬ አምናለሁ። ምክንያቱም በመሀላቸው የገባቸው ሰይጣን ልጅ እሷ ወልዳ ነገሩን ግልጽ እስከምታደርግልን ድረስ ብሩኬ ብትረጋጋና የሀይሚን ትዕግስት ባትፈታተነው የተሻለ ይሆናል ብዬ አምናለሁ። በቃ ቤተሰብ አሁን እዚህ ጋር ሀይሚ ተናግራለች። በትግል የሚሆን ነገር የለም። አሁን ብሩኬ ሀይሚን ስለጨቀጨቃት ብቻ ነገሮች ይፈታሉ ማለት አይደለም። ይሄ ማለት ሀይሚን መጨቅጨቅ ማለት ትግል ነው ቤተሰብ። ስለዚህ ነገሮችን በትግል ሳይሆን ነገሮችን ለፈጣሪና ለጊዜ መስጠት ያስፈልጋል። ከዛ በኋላ ነው ነገሮችን ግልጽ አድርጎ አብሮ መቀጠልም የሚቻለው ማለት ነው ቤተሰብ። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።